ሰላም ጤና ይስጥልኝ። የደቡብ ሜድሮን ስብስብ የሕክምና ርዕሶችን ወደ ተግባራዊ ምክር መንከፋፍልበትን እንደተለመደው ስለ ጤናችሁ አዘጋጅ ሐኪም ደው ዛሬ በየቀኑ ተልባ ዘሮችን መብላት ወይም ደግሞ በየቀኑ ተልባ መመገብ በሰውነታችን ላይ ምን አይነት ለውጦችን ያስከትላል የሚሉትን እናያለን። የልብ ጤና እንደሚጠብቅ፣ ሆርሞኖችን እንደሚያስተካክል እንዲሁም ደግሞ ክብደትን ለመቀነስ እንደሚረዳ ያውቁ ኖሯል? በየቀኑ ተልባ ዘሮችን መመገብ በሰውነታችን ላይ የሚያመጡ ለውጦችን አብረን እናያለን። ቶሎ በፊት እንደተለመደው ደቡብ ሜድሮን ሰብስክራይብ በማድረግ ይጀምሩ። ከሳይንሳዊ ጥቅሞችን እነሳ። እንግዲህ ተልባ በኦሜጋ 3 የበለጸገ ነው። ቁጥር 1 ላይ ተልባ በኦሜጋ 3 የበለጸገ ነው ሲባል ወይም ደግሞ በኤል የበለጸገ ነው ሲባል ምን ማለት ነው ሲባል በአልፋ ውስጥ አልፋ ሊኖሊክ አሲድ ወይም ደግሞ ኤልኤ ከእጽዋት ምንጭ የሚገኝ ብቸኛው ኦሜጋ 3 የያዘ ነው ተልባ። ይህም በፋቲ አሲድ እብጠትን ለመቀነስ፣ የልብ ጤናን ለመደገፍ እና አንጎል ጤናን ለመንከባከብ ያገለግላል። እንዲሁም ደግሞ በአልፋ ሊኖሊክ አሲድ ምንድነው ስንል አልፋ ሊኖሊክ አሲድ ምንለው በተልባና እንዲሁም ደግሞ ቅባታማ በሆኑ አዝርቶች ውስጥ የሚገኝ ኦሜጋ 3 ፋቲ አሲድን የያዘ ነው። ይህም የሰውነታችን ኤልኤ በራሱ ማምረት ስለማይችል ከአዝርቶች ነው የምናገኘው ወይም ደግሞ ከእንስሳቶች በተለይም ከአሳ ዝርያዎች እናገኛለን። በሳይንስ የተደገፉ ጥቅሞችን ስናይ እነዚህ ጥቅሞች ለምሳሌ በሰውነታችን ውስጥ ያለው እብጠት ለመቀነስ፣ አርትራይተስ ወይም ደግሞ አርስ እንዲሁም ደግሞ የተለያዩ ኢንፌክሽኖችን ለመዋጋት እንደነ ለምሳሌ የአንጀት በሽታ ወይም ደግሞ በእንግሊዝኛው IBD የሚባለው ላለባቸው ሰዎች ጠቃሚ ነው። እንግዲህ በሁለተኛ ደረጃ ደግሞ ተልባ በሊግኒንስ የበለጸገ ነው። እንግዲህ ሊግኒንስ ምንድነው ሲባል እነዚህ ጸረ ባክቴሪያዎች እንዲሁም ደግሞ ኤስትሮጂን ሚዛንን ለመጠበቅ የሚያገለግሉ በእጽዋቶች ውስጥ የሚገኙ ውህዶች ናቸው። እንግዲህ እንደውም ፕሮቲኖች ወደ ካንሰር ፕሮስቴት ካንሰር ለመከላከል ያገለግላሉ። በተለይ ሊግኒንስ ምንድናቸው ስልን ሊግኒንሶች በእጽዋቶች ውስጥ ወይም ደግሞ በአንዳንድ ፍራፍሬዎች ውስጥ አንዳንድ አትክልቶች ውስጥ የሚገኝ ውህድ ነው። ይህ ውህድ ግን በተልባ ውስጥ በብዛት ይገኛል። ተልባ በዚህ የበለጸገ ነው ማለት ነው። እነሱ በፋቲ አሲድ ናቸው። በእጽዋት ላይ የተመሰረቱ ውህዶች ናቸው። በሰውነት ውስጥ መጠነኛ ኤስትሮጂን የሚመስሉ ተጽዕኖ ፈጣሪ ግን ኃይለኛ ጸረ ባክቴሪያዎች ናቸው። በሶስተኛ ደረጃ ደግሞ ተልባ በፋይበር ፓወር ሃውስ ይባላል። ወይም ደግሞ በፋይበር የበለጸገ ነው። አንድ ሾርባ ማንኪያ ተልባ እንኳን እስከ 3 ግራም ፋይበር ይይዛል። ይህም የሆድ ድርቀትን ይቀንሳል፣ የደም ስኳርን ይቆጣጠራል፣ የአንጀት ጤናን ያሻሽላል። ሊግኒንስ በአንጀት ባክቴሪያ አማካኝነት የምግብ መፈጨት ጤናን የሚደግፍና ሆድ ድርቀትን የሚያጠናክሩ የኢንትሮንስ ወደሚባሉ ጠቃሚ ውህዶች ይቀይራል። በአራተኛ ደግሞ ተልባ የሚሰጠን የጤና በረከት ውስጥ መጥፎ ኮሌስትሮልን ይቀንሳል፣ ኤልዲኤልን ይቀንሳል። ብዙ ጥናቶች እንደሚያሳዩ ከሆነ የተልባ ዘር የኤልዲኤል መጠን በእጅጉ ሊቀንስ ይችላል። ይህም የልብ ህመምን ይቀንሳል። እንዲሁም ደግሞ ኤልዲኤል መጥፎ ኮሌስትሮል እንዲቀንስ የደም ቧንቧ ስራን ለማሻሻል ይረዳል። ይህም የልብ ህመምን ይቀንሳል ማለት ነው። በአምስተኛ ደረጃ ደግሞ ተልባ ከሚሰጠን የጤና በረከቶች ውስጥ በሴቶች ላይ ሆርሞንን ማስተካከል ነው። እንግዲህ ተልባ ውስጥ ያሉት ሊግኒኖች የኤስትሮጂንን ያመጣጥላሉ ወይም ደግሞ ማረጠን ጊዜ ይቀንሳሉ። እንዲሁም ደግሞ የሴቶችን እንቁላል የመራቢያውን እንቁላል እንዲበዙ እንዲፋፉ ይረዳሉ። ይህም በእጽዋት ላይ የተመረኮዘ ግን ኤስትሮጂንን የሚጨምር ብቸኛው እጽዋት ቢኖር ተልባ ነው ማለት ነው። በስድስተኛ ደረጃ ደግሞ ከተልባ የምናገኘው የጤና በረከት ውስጥ በፋይበር የበለጸገ ከመሆኑ የተነሳ ክብደት ለመቀነስ ይመራል። ስድስተኛ ደረጃ ክብደትን ይቀንሳል ማለት ነው። ይህም ማለት ተልባ ፋይበር ሲደመር ጤናማ ቅባቶች የበለጸገ ነው። ይህም የምግብ ፍላጎቶችን ረዘም ያለ ጊዜ የተሞላን እንድንሆን ወይም ደግሞ ቶሎ ቶሎ እንዳንመገብ የጥጋብ ስሜት እንዲነዳ ያደርጋል። ይህም ማለት ኤልኤ ኦሜጋ 3 የስብ ሜታቦሊዝም ለማሻሻል እና የረሃብ ሆርሞኖችን በመቆጣጠር ጤናማ ክብደት መቀነስ ሂደት እንዲኖረን ይረዳል። በሰባተኛ ደረጃ ደግሞ ተልባ ከሚሰጠን የጤና በረከቶች የደም ስኳርን ማረጋጋት ነው። ተልባ ዘሮች የምግብ መፈጨትን ይቀንሳሉ፣ እንዲሁም ደግሞ የደም ስኳር መጠንን ይቀንሳሉ። በተለይ አይነት 2 የተባለውን የደም ስኳር
ላለባቸው ሰዎች ኢንሱሊን የመቋቋም ወይም ደግሞ ኢንሱሊን ባላንስ በማድረግ ይታወቃል። ኢንሱሊንን በመቀነስ ይታወቃል ሲባል የኢንሱሊን ስሜቶች ሊያሻሽል ይችላል ማለት ሰውነት ኢንሱሊን በብቃት እንዲጠቀም ይረዳል። ቅድመ ስኳር በሽታ ወይም ደግሞ ዲያቤቲክ ሜላይተስ 2 አይነት የሚባለው የበሽታ መከላከል ስርዓትን ይጨምራል። ይህም ማለት የስኳሩን ባላንስ በማድረግ ጤናማ እንቅስቃሴ እንዲኖር የደም ስኳር ዝውውርን በመቆጣጠር ያገለግላል ማለት ነው። አንድ ጥናት በተካሄደው በምርምር የተደገፈውን እውነታ ስናይ በኢሮፒያን አቆጣጠር በ2016 በጆርናል ኦፍ ኒውትሪሽን ላይ በተደረገ ጥናት እንደሚያመለክተው ተልባ ምግብ ውስጥ መጨመር ምግብ በኋላ ደም ውስጥ ያለውን የግሉኮስ መጠን እስከ 28% ቀንሶ አሳይቷል። በስምንተኛው ደረጃ ደግሞ የተልባ ጥቅሞችን ስንባል የቆዳና የፀጉርን መንከባከብ፣ ጸረ ኢንፌክሽን፣ ኦሜጋ 3 እና እንዲሁም ደግሞ አንቲኦክሲዳንት ባህሪ ያለው ተልባ የዕለት ተልባ የቆዳችን መለወጥ ችሎታ እንዲሁም ደግሞ የቆዳችን እንዲያብረቀርቅ እንዲሁም ደግሞ ጤናማ ቆዳ እንዲኖረን ደረቃማ ቆዳ እንዳይኖረን እንዲሁም ደግሞ የቆዳን እርጥበት በመቀነስ የራስ ቅል ላይ የሚፈጠረውን ፎሮፎር የሚባለውን በመቀነስ ይታወቃል። በስተኛው ደረጃ ደግሞ ተልባ ከሚሰጠን የጤና ጥቅሞች ውስጥ የደም ግፊትን ዝቅ ማድረግ ኃይሉ ነው። እንግዲህ በካናዳ ላይ የተደረገ አንድ ጥናት እንዳመላከተው ከሆነ ተልባ የሲስቶሊክ ደም ግፊትን ወደ 10 ሚሜ ሜርኩሪ ሊቀንስ ችሏል። ይህም የደም ግፊትን ለመቆጣጠር ለሚፈልጉ ሰዎች ሁነኛ መፍትሄ ነው ማለት ነው። በ10ኛነት ደረጃ ደግሞ ተልባ ካንሰር የመዋጋት ባህሪ ያለው ይህም ከፍተኛ የሆነ የሊንጅን ይዘትና የኤስትሮጂን አቅም ስላላቸው የአንቲኦክሲዳንት አቅም ስላላቸው የተልባ ዘሮች ከጠጡ የፕሮስቴት ካንሰርን የአንጀት ካንሰርን ይከላከላል። በመጨረሻም እንደ ማስጠንቀቂያ ተልባን በብዛት መጠቀም የሌለብን ተልባን በጥሬ ከመጠቀም ይልቅ ወይም ደግሞ በጥሬ የተቆላውን ከመጠቀም ይልቅ ተልባን ፈጭቶ መጠቀም ተመራጭ ነው ማለት ነው።